በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የቦሌ አራብሳ አጥቢያ የመሰረተ ድንጋይ ማስቀመጫ መርሃ ግብር ተካሄደ። ቅዳሜ ሚያዝያ 10 2018 ዓ.ም የቦሌ አራብሳ አጥቢያ የመሰረተ ድንጋይ ማስቀመጫ መርሃ ግብር ላይ የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ፣ የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ፣ ጥሪ የተደረገላቸው እንግዶችና የአጥቢያው አገልጋዮችና አባላት ተገኝተዋል። በቤተክርስቲያኗ መዘምራንና በዘማሪ ሚሊዮን ይርጫፉ ዝማሬ ቀርቦ ጉባኤው እግዚአብሔርን አምልከዋል። የአጥቢያው መሪ እረኛ መጋቢ ናትናኤል በላቸው የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ በ2011 ዓ.ም እንደተተከለች በ2013 ዓ.ም አጥቢያ እንደሆነችና አሁን ላይ ጌታ ረድቷት የራሷን የማምለኪያ ስፍራ 1300 ካሬ ገዝታ ጌታ ለዚህ የመሰረተ ድንጋይ ለመጣል ቀን ስላበቃት እግዚአብሔርን አመስግነዋል። በመቀጠል የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ ጌታ አጥቢያዋን በብዙ ቸርነት ስለረዳት አመስግነው በአውሮፓና በአሜሪካ ያሉ ትላልቅ ካቴድራሎች በአሁን ጊዜ የሚያመልክባቸው እንደሌለና እየተከራዩ እንደሚገኙ ገልጸው ይህ የማምለኪያ ህንፃ ግን ትውልድ በእግዚአብሔር መገኘት ውስጥ የሚሆንበትና የሚቀረጽበት ሆኖ ለብዙዎች ነፃ መውጣትና መባረኪያ እንዲሆን መልካም ምኞታቸውን ገልጸዋል። የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ ኢያሱ ምዕራፍ 1 ቁጥር 1 ላይ ያለውን ቃል ጠቅሰው እግዚአብሔር ከሙሴ ጋር እንደነበር ካንተ ጋር ይሁን እንጂ የሚለውን ቃል በመጥቀስ ሁልጊዜ እግዚአብሔር ከኛ ጋር መሆኑን ማስተዋል አለብን፣ የድላችንም ምክንያት እርሱ ነው ሲሉ ተናግረዋል። በመቀጠል በመጋቢ አንዳርጋቸው መልስ እግዚአብሔር ያሳርፋል በሚል ርዕስ ኢያሱ ምዕራፍ 21 ከ43 እስከ 45 ያለውን ቃል በመጥቀስ ጌታ የሰጣቸውን መልእክት አስተላልፈዋል። በመጨረሻም በቤተ እምነቱ ፕሬዝዳንት፣ በክልሉ ፕሬዝዳንትና በቤተ ክርስቲያኑ አገልጋዮች የመሰረተ ድንጋይ የተቀመጠ ሲሆን ኬክ በመቁረስ መርሃ ግብሩ ተጠናቀዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል አራተኛው ዙር የተተኪ ወጣት መሪ ስልጠና ተካሄደ። ቅዳሜ ሚያዝያ 10 እና እሁድ 11 2018 ዓ.ም በክልሉ ጽሕፈት ቤት በተካሄደው አራተኛው ዙር ስልጠና ላይ ከየአጥቢያዎቹ የተወጣጡ ተተኪ ወጣት መሪዎች የተገኙ ሲሆን የክልሉ ፕሬዝዳንት የሆኑት ፓስተር አእምሮ መልካሙ በመገኘት ሰላምታ አቅርበው የስልጠናውን ዓላማ አስረድተዋል። ቅዳሜ ዕለት በመምህር ወንድዬ እቅብተ እምነት በሚል ርዕስ ስልጠና ሲሰጥ ለት ፓስተር ሽመልስ ጠጂ ተግባራዊ የወጣት መማከርና ሜንቶር አገልግሎት በሚል ርዕስ ስልጠናውን ሰጥተዋል። ይህ የተተኪ ወጣት መሪ ስልጠና በዓመት ውስጥ ለ6 ዙር ሲካሄድ ወጣቶች በየአጥቢያዎቻቸው በመሄድ ወጣቶችን በማሰልጠን የጽድቅን ተጽዕኖ የሚፈጥር ትውልድን ለመፍጠር መሆኑን ለማወቅ ተችሏል። ስፖርትን ለወንጌል በሚል መሪ ቃል የእግር ኳስ ጨዋታ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በአሸዋ ሜዳ ክላስተር 22 የተለያዩ አጥቢያዎች የተሳተፉበት የእግር ኳስ ጨዋታ የመጀመሪያ ዙር በ12 አጥቢያዎች መካከል ተካሂደዋል። እሁድ ሚያዝያ 11 2018 ዓ.ም የተካሄደው ይህ ጨዋታ ዋና ዓላማው ስፖርትን ለወንጌል መጠቀም እንደሆነ የተገለጸ ሲሆን ተሳታፊዎችም እጅግ ደስ እንዳላቸውና ጥሩ ጊዜ እንደነበረ ገልጸዋል። ጨዋታው ለቀጣይ 2 ሳምንታት እንደሚቆይ ተገልጿል። መረጃው ከክልሉ ወጣቶችና ልጆች ቢሮ አገኘ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በወልቂጤና ቡታጀራ አካባቢ ክልል በእነሞር አገና ሙሉ ወንጌል አጥቢያ የወንጌላዊ ሹመት ተካሄደ። እሁድ ሚያዝያ 11 2018 ዓ.ም በእነሞር አገና ሙሉ ወንጌል አጥቢያ የወንጌላዊ ወርቁ ተረዳ የሹመት ስነ ስርዓት የተካሄደ ሲሆን በፕሮግራሙ ላይ የክልሉ ፕሬዝዳንት የሆኑት ፓስተር ታምራት ግርማና የክልሉ ስራ አስፈጻሚ ኮሚቴ ምክትል ሰብሳቢ የሆኑት ፓስተር ከፍ ያለው አድርሴ የተገኙ ሲሆን የሹመት ስነ ስርዓቱን በክልሉ ፕሬዝዳንት ተፈጽሞ በአጥቢያይቱ መዘምራን አምልኮ ተካሂዶ ፕሮግራሙ ተጠናቋል።